ትንቢተ ኢሳይያስ ምዕራፍ 25 አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ። ከተማይቱን የድንጋይ ክምር የተመሸገውን ከተማ ውድማ እንድትሆን የኀጥአንንም አዳራሽ ከተማ እንድትሆን አድርገሃል። ከቶ አትሠራም። ስለዚህ ኃያላኑ ወገኖች ያከብሩሃል፣ የጨካኞች አሕዛብ ከተማም ትፈራሃለች። የጨካኞችም ቍጣ እስትንፋስ ቅጥርን እንደሚመታ ዐውሎ ነፋስ በሆነ ጊዜ ለድሀው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ ከሙቀትም ጥላ ሆነሃል። እንደ ሙቀት በደረቅ ስፍራ የኀጥአንን ጩኸት ዝም ታሰኛለህ። ሙቀትም በደመና ጥላ እንዲበርድ እንዲሁ የጨካኞች ዝማሬ ይዋረዳል። የሠራዊት ጌታ እግዚአብሔርም ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ ወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ያስወግዳል። እግዚአብሔር ተናግሮአልና። በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሤትም እናደርጋለን ይባላል። የእግዚአብሔርም እጅ በዚህ ተራራ ላይ ታርፋለች። ጭድም በጭቃ ውስጥ እንደሚረገጥ እንዲሁ ሞዓብ በስፍራው ይረገጣል። ዋናተኛም ሲዋኝ እጁን እንደሚዘረጋ እንዲሁ በመካከሉ እጁን ይዘረጋል። ነገር ግን እግዚአብሔር ትዕቢቱን ከእጁ ተንኰል ጋር ያዋርዳል፣ የተመሸገውንም ከፍ ከፍ ያለውንም ቅጥርህን ዝቅ ያደርገዋል፣ ያዋርደውማል፣ ወደ መሬትም እስከ አፈር ድረስ ይጥለዋል።